አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ የደስታችን ቀን ነው። እናንተም ደስ እንዳላችሁ ተስፋ አረጋለሁ። እኔ በጣም ደስ ብሎኛል። ምክንያቱም ሩቲ ወደ እናቷ ቤት አባቷ ቤት ስለገባች ከእናቷ እንደዚህ ደስ የሚል ጨዋታ ደስ የሚል ምክር ስለተቀበለችም በጣም ደስ ብሎኛል። እና ሩታዬ እንኳን ደስ አለሽ፣ እንኳንም ለዝች ቀን አበቃሽ። ሁልጊዜ የምጠብቀው ቀን ነበረች ለኔ። እናንተም ደግሞ የሩታ እህቶች፣ የሩታ ወዳጆች እቺን ቀን የናፈቃችኋት ቀን ነበረች። እንኳን ደስ አላችሁ ሁላችሁም ማለት ነው። ሁላችሁም እንግዲህ ደስ የሚለው ደስ ይበለው፣ ደስ የማይለው ደግሞ ምንም ማድረግ አንችልም። ብቻ የሩታ እህቶች በጣም ነው ደስ ያለኝ እውነት። እኔ ስለ ሩታ ኦዲንሶች ተናግሬ ያልጨርሰውም። በጣም ትለያላችሁ፣ ጀግና ናችሁ፣ ቀጥሉበት። ለሰው ክፉ ነገር አትመኙ፣ ለሚያልፍ ቃልም ደግሞ መጥፎ ቃላትም አትናገሩ። ሁሉም ነገር ያልፋል። ሩታዬ ከነበረችበት ነገር አልፎ ዛሬ ከእናት ከአባቷ በሳቅ በደስታ እንግዲህ ብዙ ነገር ሲባል ነበረ፣ ብዙ ነገር ሲወራ ነበረ። ብቻ ስለ ሩታ ሚዲያ ላይ ያልተወራ ያልወጣ ነገር የለም። ሆኖም ያንን ሁሉ አልፎ ዛሬ ከእናት ከአባቷ ተጨምራ አባቷን ስታጎርስ፣ እናቷን ስታጎርስ፣ አባት ደግሞ ልጁን ሲያጎርስ እና ሩታይም ደግሞ እርግዝናው እናቴም እንዴት ሆነሽ እንዳሳደግሽን ብላ ብዙ ነገር እያወሩ ነበር። ብቻ ደስ የሚል ቀን ነበረ። በዚህ ሁሉ ሩታዬ እኔ እንጃ ከሁሉም ነገር አላህ በሰላም አንቺ ይገላግልሽ፣ በሰላም ወልደሽ ለማቀፍ ያብቃሽ። እንግዲህ ብዙዋችሁ ዛሬ ሩታ ያመጣችሁ ቪዲዮ ያመጣችሁ አይዲያ ሌላው ሆኖ ተገኝቶባችኋል። ምንም ማድረግ አይቻልም። የቀኑም እያያችሁ አንዳንድ ሰዎች በጣም ክፉ ሰዎች አላችሁ ማለት ነው። ሩታ ቀን ላይ ፈቶ ቦስታ ነበር፣ ግን በዚሁ አጋጣሚ እውነቴ ነው የምላችሁ የሩታ እህቶች ትለያላችሁ። ለሩታ ያላችሁ ቦታ፣ ለሩታ የምትሰጧት ክብር፣ ማንም እንዲነካት እንደማትፈልጉ ፈቶውን ለምን እንደቦሰተችው ያወቃችሁ ልጆች በጣም ብዙዋችሁ አላችሁ። በዚሁ አጋጣሚ ብዙም ይቅርታ የጠየቁ ልጆች አሉ። እውነት ለመናገር ዛሬ ሞር ፈትዋን እየቦሰቱ እኛንን ለዚህ ደረጃ ያደረስንሽ እኛንን እኛ ባንናገር አበሻ ክፉ ነው እያሉ ብዙ ልጆችም እንግዲህ ቃልም የገቡ ልጆች ነበሩ። እነዛም ደግሞ የገረመኝ ነገር ቢኖር የሩታን አካውንት ምናምን እኔ ቃል ገብቻለሁ ምናምን እያሉ ነበር። የሰው ክፋቱን ማለት ነው። በመጀመሪያ ደረጃ ሩታ እዚህ ጋር መናገር የምፈልገው ነገር ቢኖር ብር ፈልጋ አይደለም። እናንተ ቃል ገብታችሁ የሩታን አካውንት የሚጠይቁ ሰዎች ጤነኛ አይደላችሁም እንዴ? እሷ አትንኩኝ ነው ለእናንተ ነው መልስ የሰጠችው ማለት ነው። ብቻ ይሁን። ይሄንም እያያችሁ ዛሬም ሌላ ነገር ይዛ እንድትመጣ ነበረ የፈለጋችሁት። ስታወሩ ሰምቻለሁ እኔ እውነቴ ነው የምላችሁ። ዛሬ የእርቃና ፈቶ ይዛ ነው የምትመጣው፣ የእርቃና ቪዲዮ ነው ይዛ ልትመጣ ብላችሁ ነበረ። የእርቃና ቪዲዮ ይዛ አልመጣችም ሩታዬ እናንተ እንደምታስቧት አይደለችም። እውነቴ ነው የምላችሁ። ሚዲያ ላይ እንደምታያት አይደለችም። ሚዲያ ላይ አንዳንድ ነገር አለ የሆነ በቃ ታውቃላችሁ፣ የሆነ የሚገፋፋችሁ ነገር። አንድ ሰው ሴጣን ሆኖ ማለት ነው ሰውን በሴጣን የሚከት በቃ የሚወሳውስ። እንዴት ነው ሴጣን የሆነ ነገር ስታረጉ አርጉ የሚላችሁ ነገር አለ። አንዳንድ ሰዎች ጀስት እንደ ሴጣን አሉ ማለት ነው። ያ ሰው ነው የሚለክፋት ሩታን ማለት ነው። እስከ ዛሬ በህይወቷ ከአብርሽ ጋር ስትመጣ ኦዲየንስ ያለው ነገር አርጋ አታውቅም። ዛሬ ነው እንጂ ማለት ነው። እሱንም ዛሬ ብዙዋችሁ ሩታ እርጉዝ አይደለችም ስትሉ ነበረ። ያንን ነገር እርጉዝ ነኝ ለማለት እናንተን ለማሳፈር ነው እንጂ ሩታ ፈልገው አይደለም። ሞር ያንም የቀንም አልፎ ዛሬ ራቁት ፈቶ ሲይዛ አልመጣችም። በደስታ መጣች እሷ ከቤተሰቦቿ ጋር ደስ በሚል ላይፍ፣ አሪፍ ላይፍ። ያልጠበቃችሁት ነገር አያችሁ። በሰው ልጅ በህይወቱ በማታውቁት ነገር ገብታችሁ የምትቆሉት ማለት ነው። አሁንም እያላችሁ ነው። የማሌት ልጅ ነው ትላለች፣ የእህቷን ልጅ አቅፋ ትመጣና የእኔ ልጅ ነው ትላለች እያላችሁ ነበረ። በሉ የራሳችሁ ጉዳይ ነው። ነገር ግን ያልጠበቃችሁት ቪዲዮ ስለሆነ እኔ በጣም ደስ ብሎኛል። ሩታዬ ማለት ትለያለች። አብርሽ አይደለችም እዚህ ጋር በነገራችን ላይ ሩታ ማለት ነው። አብርሽ ነው የተባለ ነገር የሚሰራው እንጂ ሩታ የተባለች ነገር አሰራም። እውነቴ ነው የምላችሁ። ይሄንንም መልስ ማረግም መቦሰትም አልፈልግም ነበር። ነገር ግን አንዳንድ ሰዎች ስላላችሁ ለእናንተ ብላ ነው ማለት ነው። እንግዲህ ምን ተሰማችሁ? ሩትዬ ዛሬ በለቀቃችሁ ቪዲዮ
እዛ ሰፈሮች ማለት ነው። ምን አያችሁ? ተቃጠሉ፣ ቅጥል እርር ድብን በሉ ማለት ነው። ምክንያቱም ስለ እናቷም ስለ አባቷም ብዙ ነገር እያወራችሁ ነበረ። እናት አባቷ እናንተ አልመሰላችኋትም እኮ። ይህጂ ውጭ እኮ አላሏትም እናት አባቷ። አላያችሁም? በጉጉት በስስት እቅፍ አድርገው ድግፍ አድርገው ነይ እረፊ ቁጭ ብላይ ደግሞ ለትዳርዋ ምን አይነት ትዳር እንደሆነ ትዳር እና መከራም ስቃይም እንዳለበት ቁጭ አድርገው ሲመክሯት ከአሁን ወዲህ ከኛ ጋር ነሽ ዋት ያለሽ እኛ ጥሩ ጥሩ ምክር እንሰጥሻለን እንመክርሻለን ሲሏት፣ እሷም ደግሞ ያለፈ ነገር አልፈዋል ተምሬበታለሁ የእናንተን ምክር እቀበላለሁ ስትል ምን ተሰማችሁ? እኔ በጣም ደስ ብሎኛል። እናንተስ? የራቁት ፈቶ ስላልመጣላችሁ ረድ ቅጥል ብላችኋል። እኔ እኮ ሰው ይገርመኛል አንዳንዴ፣ እውነቴ ነው የምላችሁ። ዝምም ስትሉ ለምን ዝም አለ? ሲሰራላቸውም ሲሰጣቸውም ሲታይም ለምን እንደዚህ ያደረገች? አሁን ሰሞኑ እርጉዝ አይደለችም፣ ውሸት ነው ውሸት ነው። ዛሬ ደግሞ አምጥታ እርቃናዋን ምናምን ነገር ስትለቅላችሁ ደግሞ ለምን ለቀቀች ለምን ለቀቀች? እናንተ ምንድን ነው የምትፈልጉት? አንዳንዴማ ዝምታም እኮ በጣም በሽታ ነው እውነት። ማርም ዝም ስትሉ ማርም ይመራል የሚባል ነገር አለ አይደል? እንደዛው ይመራዋል የሰው ልጅ ማለት ነው። መቆጠብ በከንፈር መጀመሪያ መቆጠብ፣ የላየቱን ነገር አለማውራት፣ አለመናገር፣ በመጡት በሚሰጡትን ቪዲዮ መናገር ማውራት። ይሄን ነገር ስህተት ነው ማለት መፈትፈትም የምትችሉ መፈትፈት። ነገር ግን ከመሬት ተነስታችሁ በቦታው እንዳላችሁ እኮ ነው እናንተ የምታረጉት። እኔስ ወይ አታጣሩ ወይ ትክክለኛ ነገር አታመጡ። እውነት ቲክቶክ ሰፈር ያላችሁ ሰዎችማ አላቅም። እኔ በነገራችን ላይ ዛሬ በጣም ነው እኔ አላቅም ምን ብዬ እንደምነግራችሁ ማለት ነው። እንግዲህ ይፈሩበት እናንተ ማለት ነው። ይሄን አክሩታ አልወረደችም ለእናንተ እርቃና ፈቶ ስለቀጥቀች ወይም ደግሞ እናንተ ለእናንተ መልስ ስለሰጠች ለእናንተ ራቆት ቪዲዮ ይዛላችሁ አትመጣም። ገባችኋ? የተማረች ልጅ እኮ ነው። ቀሽ ትክናት ሩታዬ። እድሜ ለሚዲያ ልንገራችሁና ከሩታ የባሰም አለ። እንደዚህ አይነት ፈቶ እኮ ሩታ ብቻ አይደለም የምትወስተው። በነገራችን ላይ ብዙ ሰው የሚወስት አለ። ብዙዎች ማለት ነው። እንደውም ሩታ አሪፍ አለባበስ ነው የለበሰችው ማለት ነው። ከዚህ የበለጠ እርቃናቸው የሚለቁታሉ። ግን ሩታ ላይ ሲሆን ነው የሚጋነነው ማለት ነው። እሷ ግን መስሎም አይታያትም። እውነቴ ነው የምላቸው። እኔ ዛሬ መስሎም አልታየኝም። ምክንያቱም ላረገችው ነገር ከልቧ እንዳልሆነ ስለማቅ ማለት ነው። ብቻ ይህንን ሁሉ ያወራሁት እናንተ ዛሬ የጠበቃችሁት ቪዲዮ ስላልሆነ ነው። እናንተ ያልጠበቃችሁት ነገር ስለሆነ ስለተናደዳችሁና በጣም ነው ደስ ያለኝ ማለት ነው። በዚሁ አጋጣሚ ሚዲያው በአንድ እግሩ አቆመችው ዛሬ ማለት ነው። በአንድ እግሩ ብጥስጥስ አወጣችሁ እኮ ይገርማል። በ3 ቪዲዮ ማለት ነው። በስንት ቀን ከርማ መጣ እንኳን አንድ ፈቶ በወሰዳችሁ በጣም ብዙዋችሁ ተቃጥላችኋል፣ ብዙዋችሁ ተናዳችኋል። ለማንኛውም ማለት ነው የሩታዬ እህቶች ሩታን የምታከብሩት አላህ ያክብራችሁ። እናታችን የምታከብሩ እህት ቤተሰብ የምታከብሩ በነገራችን ላይ እውነቴን ነው የምላችሁ ቤተሰብ የሚያከብር እናት እህት የሚያከብር ሰው ለሰው ልጅ